ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ከዚህ በፊት ፍናንን ሳስብ በጣም ሴት የሆነች ሴት እንደምትመስለኝ እና ብዙ ወንዶችም የሚወዷትና የሚቀበሏት በመክንያት እንደሆነ በጣም ዲሰንሲን ስለሚያዩባት እና ትክክል ሴት ልትሆነው ይገባል የሚሉት ኔቸር ስለሚያዩባት ብዙ ወንዶች ይወዷት እንደነበረ ከዚህ በፊት አውርቻለሁ እና በሽምግልናዋም በጣም ደስተኛ እንደሆንኩኝና መልካም ምኞቴን ተናግሬያለሁ ዛሬም ደግሞ ድንገት ፌስቡክ አካባቢ ስክሮል ሳረግ ደመቅ ያለ ሌላ ደግሞ ብራይዳል ሻወር አየሁኝና the new norm ወይም አዲሱ ትክክል የሚል ሐሳብ ወደ አይምሮ የመጣና ይሄንን ሐሳብ ሼር ላርጋችሁ ብዬ ነው የመጣሁት ከጊዜ በኋላ ሽምግልናዎቻችን ትዳሮቻችን ልጅ መውለዶቻችን እያንዳንዱ የተፈጥሮ ጸጋና ህይወታችን በአጠቃላይ ለካሜራ በሚያምር መልኩ መቀመጥ ከጀመረ ቆይቷል ድሮ ሰምታችኋል አይደል ሽማግሌ ሲላክ ድንገት ነው ሽማግሌዎቹ የሚሄዱት ሰዎቹ ሳይዘጋጁ ማን እንደሚመጣ ሳይታወቅ ድግስ ሳይደገስ ነበረ ሽማግሌ ድንገት የሚላከው ያው የድሮ ሽምግልና 2-3 ፕሮሰስ ያልፋል እንዳሁኑ ልጆቹ ጨርሰው ሰዎቹ ማንዴ ሄደው 40-50 ሄደው ከዛ በኋላ አይ በቃ ተቀብለናል በቃ ወሰደልን አይነት ነገር የሚመስልም አልነበረም የድሮ ሽምግልና የድሮ ስርዓትንም ወድባቸው ብዙ ምክንያቶች አሉ ምክንያቱም ፐርሲቨራንስ ማሳያ ነበሩ ድሮ ላይ አንዴ ይልካል ከዛ በኋላ ማን ነው ምንድነው ምናምን አይ ባንዴ ማሻንልም ይባላል ሁለተኛ ይመለሳል ከዛ በኋላ የሰውየው ፕሮፋይል ይጠናል ማን ነው ቤተሰቡ ምንድነው ተብሎ እንትን ይባላል ለሶስተኛ ጊዜ ሲሄድ ነበር ፍቃደኝነታቸውን የሚሰጡት እንዳሁኑ መጀመሪያ ካሜራ ተስተካክሎ የሆነ ነገር ሽማግሌዎች አርቲስቶች ተደርገው ፐርፎርም ለማድረግ ተዘጋጅተው አንድ አይነት ሱፍ ለብሰው አንድ አይነት ልብስ ለብሰው ክትፎ ምናምን ተዘጋጅተው አልነበረ back in the days when a culture was a culture ወይም ባህል በነበረ ሰዓት እንዲህ ነበር አሁን ግን I'm thinking the new norm ከተጀመረ ቆይቷል ብዬ አስባለሁ በይበልጥ ደግሞ ከቲክቶክ ዘመን በኋላ ብዙ ነገሮች ኖርማላይዝ እየተደረጉ እንደሆነ ገባኝና ኖርማላይዝ የሚደረጉት ነገሮች ደግሞ ቲፒካሊ ባህሉን ሳይሆን ባህሉን ሞዲፋይ ያደረገ ባህሉን እያስተካከለ የሚመስል ማዛባት ውስጥ እየገባ ነው ምናየውና ኤክሰፕሽናሊ ስለ ልጅቷ ጉዳይ አይደለም ማውራው የልጅቷ ሲናሪዮ እንደምንም ብሎ ባሩን እየለጠጠው እንዳለ እንደምታስተውሉ ይመስለኛልና እንደዚህ አይነት ሲናሪዮ ስታዩ ብዙ ስሜቶች እንደሚሰሙን ግልጽ ነው ስፔሻሊ ሴት ስትሆኑ ብዙ ስሜቶች ይሰሙናል ዛሬ ግን ላወራበት የምፈልገው የተወሰነ ነገር አለ አሁን ላይ እንደው ባህሉንም ራሱ ሞዲፋይ ያደረገ ያለው እየቀየረ ያለው እያሳመረ ያለው የሶሻል ሚዲያ ካልቸር ይመስለኛልና ሶሻል ሚዲያም አዲስ ካልቸር አይደለም እያመጣ ያለው የነበረውን ነገር ባህል የነበረው ኖርም የነበረው ነገር ሞዲፋይ ያደረገው ነው ያለው ያስተካከለው እየቀየረው በሚመቸው መልኩ እየቀየረው ነው ያለውና the new norm ማለት ምን ማለት ነው በመጀመሪያ ኖርም ማለት authoritative standard ወይም ደግሞ a principle of right action binding upon the members of a group and serving to guide, control or regulate proper and acceptable behavior ይላል ኖርማሊ የትኛው ማህበረሰብ ኖርም አለ ግን ያ ማህበረሰብ ያለው ኖርም አስጠብቆ መሄድ በሚችልበት ሁኔታ አስጠብቆ ይሄዳል አስጠብቆ መሄድ በማይችልበት ሁኔታ ያ ኖርም ሞዲፋይ መደረጉ አይቀርም እና ሶሻል ሚዲያ ለራሱ ፐርፐዝ እንዲመቸው አድርጎ ያገሬውን ኖርም ያገሬውን ባህል ያገሬውን ታሪክና ወግ በሚመቸው መልኩ ሞዲፋይ ያደርገው ይመስለኛል አሁን ላይ የትኛውም ሴት እድሜዋ ለጋብቻ ሲደርስ እድሜዋ ለሪሌሽንሺፕ ሲደርስ ሶሻል ሚዲያ ላይ የምታሳየው ነገር አላት ከእጅ ጀምራ አበባ ይቀጥላል የሆነ ነገር ይቀጥላል ዴት ናይቶች የሚባሉ ብዙ ነገሮች ይቀጥላሉና ይሄ ከመለመዱ የተነሳ ኖርም ሆኗል ወይም ልኬት ሆኗል
ጥሩና ትክክለኛ ሪሌሽንሺፕ ማሳያ እነዚህ አይነት ሲናሪዮች ሶሻል ሚዲያ ላይ ያሉ ሲናሪዮች እንደሆኑ እስኪመስለን ድረስ እያንዳንዱ ሪሌሽንሺፕ የሚያልፍባቸው የሶሻል ሚዲያ ኖርም እና ባህል አለው እና ከጊዜ ብዛት ደግሞ ይሄንን ኖርም በጣም አክሰፕት ከማድረጋችን የተነሳና ይሄ ኖርም የኛን ባህሪ ገቨርን ከማድረጉ የተነሳ በጣም ልክ እንደሆነ እናስብና ሌላውን አብኖርማል አድርገን እንቆጥራለን። አሁን ላይ አብዛኛው ሴት ሽምግልናዋ እንዴት እንዲሆንላት አይምሮዋ ላይ ስላለች፣ አብዛኛው ሴት ምን አይነት ሰርግ እንደምትፈልግ ስላጨርሳለች፣ አብዛኛው ሴት ኢንጌጅመንቷ እንኳን እንዴት መሆን እንዳለበት አስባ ጨርሳለች። and then የድሮ ምንለው አሁን ዝም ያለው ኳይት የሆነው የማይጮኸው ለካሜራ ፍጆታ የማይውለው አሁን አብኖርማል ነው። ምክንያቱም the new norm ለካሜራ ፍጆታ የሚውለው ቆንጆ ያማረው ሽብርቅርቅ ያለው ህዝብ የሞላበት ፍላሺ የሆነ ነገሩ እንደሆነ ከጊዜ በኋላ በጣም አክሰፕት አድርገነዋል። ዛሬ ግን ያንን ሚኒማል ያሟሉ የማይችሉ እጮኛ ያላችሁ፣ ያንን ሚኒማል ያሟሉ የማይችሉ ቦይፍሬንድ ላላችሁ ሴቶች ሐሳብ ልሰጣችሁ ነው የመጣሁት። ኖሯችሁ ለማድረግ እየዳዳችሁ ያላችሁ ሰዎች ጎን ይሳካላችሁ፣ ይመርላችሁ፣ ቆንጆ ፕሮግራም ይሆንላችሁ። ግን ሌሎቻችሁ ማድረግ ያልቻላችሁ ሴቶች it's not a normal thing ማህበረሰቡ ስለተቀበለው በይበልጥ ሶሻል ሚዲያ ማህበረሰብ ስለተቀበለውና እከሌም ሁሉም እያረጉት ስላለ ልክ ነው ማለት አይደለም። ልክ ነው ማለት አይደለም። የድሮ ሽምግልና ክብር ያለው ቤተሰቦቿን የሚያከብርበት ተመላልሶ ደጅ ጠንቶ እጇን የሚያገኝበት ነበር። አሁን ግን ውጪ ሁሉ ነገር አልቆ ለፐርፎርማንስ የሚገባበት ነገር እንደሆነ እናውቃለን። ስለዚህ አብሮሽ ያለው ሰውዬ ፋይናንሻሊ በጣም ስቴብል ባይሆንና እንደተባለው ሌግዠሪ ነገር ባያረግልሽ የ100,000 ብር አበባ ማድረግ ባይችልና በጀቱ ሚኒማል ቢሆን I need you to normalize it ወደ ድሮ ተመለሽና ኖርማላይዝ አድርጊው። ግድ የለሽም። ምክንያቱም in any case ሴት ልጅ የሚያስፈልጋት ወንድ የሆነ ወንድ ልጅ እንጂ ፐርፎርመር አይደለም። ፐርፎርም የሚያደርግላት ሰው አይደለም። I understand ፍቅር እንዲገለጥልን እንፈልጋለን። once in a while አበባ ያምረናል፣ የሆነ ነገር እንፈልጋለን። I totally understand የፍቅር መገለጫም ሊሆን ይችላል ለአንዳንዶቻችን፣ ለሁሉም ላይሆንም ይችላል። ስለዚህ just because ሶሻል ሚዲያው ኖርማላይዝ ያደረገው ባህል ስለሆነና just because እነሱ ስፖንሰርሺፕ ውስጥ ገብተው ይሄን ሁሉ ሌክስ ሲናሪዮ ማሳየት ስለቻሉ ሁላችንም ይሄንን ነገር ኖርም አድርገን መቀበል አለብን ማለት አይደለም። I'm not hating on them ታውቃላችሁ፣ ልጅቷ እንደምወዳት ታውቃላችሁ። ስለ ልጅቷ አይደለም፣ አሁን ላይ ስላለው ኖርማላይዝ እየተደረገ ያለው ሶሻል ሚዲያ ካልቸር ነው እያወራ ያለው። ብዙዎች ስላረጉት ልክ ነው ማለት አይደለም። ሶሻል ሚዲያ ላይ ሁሉ ስላያችሁት የዘመኑ የፍቅር መገለጫ ነው ማለት አይደለም። ጓደኞቻችሁ፣ ዘመዶቻችሁ ሁሉ ስላረጉት ትክክለኛ ፍቅርና ትክክለኛ ኮሚትመንት መኖሩን ማሳያ አይደለም። እኔ ሴቶች እንድትሆኑልኝ የምፈልገው ፍቅር ይግለጹላችሁ፣ ደስ ይለኛል። ስትወደዱ ፍቅራቸውን ሲገልጹላችሁ ደስ ይለኛል። ግን ፍላሺ በሆነው ነገር ደግሞ የምትታለሉ ሴቶች እንድትሆኑ አልፈልግም። ምክንያቱም ብዙ ወንዶች በጣም ብልጥ ከመሆናቸው የተነሳ የሴቶች ልብ ምት ምኑ ጋር እንደሆነ ስለሚያውቁ ሴቶቹ የሚፈልጉትን ነገር አድርገውላቸው ግን ወንድነታቸውን ግን ያሳጧቸዋል ሁሌም ቢሆን። ስለዚህ በህይወትሽ የሚያስፈልግሽ ወንድ የሆነ አባወራ የሆነ ወንድ ነው እንጂ ይሄን ሁሉ ስጦታ የሚያስጎደጉድልሽ አይደለም። ካደረገና ከቻለ እሰየው፣ ካልቻለ ግን ምን አይነት ፕሬሸር ውስጥ እንደሚገባ አስቢው። ብዙ ወንዶች ይጨነቃሉ ኮሚትመንትን ሲያስቡ፣ ትዳርን ሲያስቡ። አብዛኛው ወንድ ይጨነቃል ቤዚክ በሆነው ነገር። ሴቶች ሳቲስፋይ መሆን አቁመዋል ብለው መናገር ከጀመሩ ቆይተዋል። ስለዚህ
ፕራዮሪታይዝ ልታረጊያቸው የሚገቡሽን ነገሮች ልንገርሽ ከጠቀመሽ እንዳልኩት ነው ኦልተርኔቲቭ እየሰጠውሽ ነው ሶሻል ሚዲያ የሚለው ሌላ ነው እኔ ደግሞ ኦልተርኔቲቭ ልስጥሽ ኦኬ በመጀመሪያ ደረጃ እንድታስቢ የሚፈልገው ነገር ያንቺ ዋጋ በሴሌብሬሽኑ ልክ አይደለም ያንቺ ዋጋ በሴሌብሬሽኑ ትልቀት ልክ አይደለም ወይም ማነስ ልክ አይደለም ያንቺ ዋጋ የሴሌብሬሽኑን ሳይዝ አያክልም ኢማጂን this አንድ ወንድ ልጅ ያለውን ሁሉ ሰጥቶሽ የ100,000 ብር አበባ አድርጎልሽ ሽምግልና ልኮ ብዙ ነገር አድርጎ የምትፈልጊውን ወንድነቱን ቢያሳጣሽ ማንነቱን ቢያሳጣሽ ትዳሩን ብቻሽን ብትኖር ያስበሽዋል ስለዚህ ሶሻል ሚዲያ ብዙ ያረጋ ያለው ምንድነው እኛም ቫልዩ የሚያረጋግጠው ነገር የሴሌብሬሽኑ ሳይዝ እንደሆነ የሴሌብሬሽኑ ትልቀትና ድምቀት እንደሆነ መልሶ መላልሶ ሶሻል ሚዲያ እየነገረን ነው I'm here to tell you የሴሌብሬሽኑ ሳይዝ ያንቺን ዋጋ መተመን አይችልም ቀይ እንቁ እንኳን ዋጋሽን አያክልም ትበልጣለሽ ነው የተባለሽ ስለዚህ የሴሌብሬሽኑ ሳይዝ የ100,000 ብር አበባ የተጋነነ ድግስ ያንቺ ቫልዩ መገለጫ መሆን የለበት ይሄንን ሐሳብ መናገረው መልሼ ይበላልሽ ፕራዮሪታይዝ የምታረጉበት ነገር ሌላ መሆን ስላለበት ነው ወይም ፕራዮሪቲያችሁ ሴሌብሬሽኑ ሳይሆን ድግሱ ሳይሆን ወይም ደግሞ ቫልዩሽን ወይም ያንቺን ዋጋ በድግስ ውስጥ ማስቀመጥ ሳይሆን ዋጋሽና ያንዳንዱ ነገር ትዳሩ ላይ የምትኖሩት ህይወት ላይ ፎከስ እንዲያደርግ ስለምፈልግ ነው እና ያንቺ ዋጋ በሴሌብሬሽኑ ወይም በድግሱ ትልቀት የሚወሰን አይደለም በድግሱ ማነስም የሚወሰን አይደለም አንዳንድ ሰዎች በጣም ብልጥ ከመሆናቸው የተነሳ ሴሌብሬሽኑን እንኳን ሚኒማይዝ አድርገው ኢንቨስትመንት ውስጥ ናቸው ምክንያቱም የበለጠ ዋጋ ያለው ነገር ላይ ዋጋ መክፈል ስለሚፈልጉ ማለት ነው ስለዚህ የእናንተን ዋጋ የሴሌብሬሽኑ ሳይዝ አይተምነውም የድግሱ ሳይዝ የሁካታው ሳይዝ አይተምነውም ሚሊየንስ ስለተጠራ አይደለም ማአትስ ስለተጠራ አይደለም ያንቺ ዋጋ በገንዘብም በምንም አይነት ነገር የሚተመን አይደለም አሁን ላይ ግን የሚሰማሽ የሆነ ነገር ካላረገልሽ አይወደኝም አይፈልገኝም እንዴ ያላረገልኝም ስለዚህ ቫልዩ ሌስ ነው ያልሽ እንዲሰማሽ ሆነሽ ሊሆን ይችላል ያንቺ ዋጋ በሴሌብሬሽኑ ሳይዝ የሚተመን አይደለም ሌላ ምን ልንገርሽ መሰለሽ ደስታዎች ኦፍላይን ሲሆኑ ከካሜራ ጀርባ ሲሆኑ ይጸናሉ ይሄን ላስታውሳችሁ አንዳንድ በጣም precious ሞመንቶች አንዳንድ በጣም ቆንጆ ሞመንቶች ከካሜራ ውጪ የሆኑት ናቸው ምክንያቱም ካሜራ ላይ ፐርፎርማንስ ይበዛዋል ካሜራ ላይ ቆሻሻ ነገር አስቀያሚ ነገር አይቀረጽም right so ህይወታችሁን ኑሯችሁን ከቀረጻ ጀርባ ኢንጆይ ማድረግ ጀምሩ እስቲ ኑሯችሁን ከካሜራ ጀርባ እስቲ መኖር ጀምሩ ምክንያቱም there's depth in it አንዳንዱን ሞመንት የሆነ ቦታ ቆንጆ ቦታ ሄዳችሁ ቦታውን ኢንጆይ ሳታረጉት ነገርየውን ምን እንደተፈጠረ እንኳን አንደርስታንድ ሳታረጉ ጊዜው አልፎባችኋል እናንተ ቢዚ ሆናችሁ ስትቀርጹ ማለት ነው አንዳንድ ጆየስ ሞመንቶች አንዳንድ ደስ የሚሉ የተድላ ጊዜዎቻችን ከካሜራ ጀርባ ይሆኑ ካሜራ አይግባባቸው ኖርማላይዝ ኢንጆይ ዊዛውት ሰው ሳይካፈለው ደስታችሁን መኖር እስቲ ልመዱ መኖር ተለማመዱ ይኸውላችሁ ካሜራ ላይ መደሰት ስታበዙ የሰው ቫሊዴሽን መፈለጋችሁ አይቀርም she's happy she's living the best life her best life እየኖረች ነው እንዴ የሚባለውን ነገር ወድዳችሁም ጠላችሁም ቫሊዴሽን መፈለጋችሁ አይቀርም ስለዚህ ያለውን ደስታ ኢንተርቴን ከማድረግ ይልቅ ሚኒማይዝ እያደረገባችሁ ይመጣል እየቀነሰባችሁ ይመጣል ስለዚህ I'm here to tell you joyous ሞመንታችሁን የደስታ የተድላ ሞመንታችሁን ከካሜራ ጀርባ ማድረግ ልመዱ ኢንቲሜት ሞመንቶቻችሁን ከካሜራ ጀርባ አድርጉ ደስ የምትሰኙባቸው ያንዳንዱ ሞመንት ለቀረጻ የሚሆን አይደለም አሁን ግን ኮመርሻላይዝ ያደረግነው ስለሆነ ሌበራችን ይቀርጻል ስናመጥ እንቀርጻለን ስናለቅስ እንቀርጻለን ጥርሳችንን ስንቦርሽ እንቀርጻለን ያንዳንዱን ዲቴል እንቀርጻለን
ካሜራ ላይ ያለ ጆየስ ሞመንት ጆይ ቫሊዴሽን አዲክቲቭ እንዲሆንብን ነው የሚያደርገው። ስለዚህ ደስታችሁን ከካሜራ ጀርባ መደሰት ልመዱ። that's the biggest tip ከሰማችሁ። ምክንያቱም አንዳንድ ደስታዎቻችን ለህዝብ ሁሉ ከደረሱ በኋላ ነው ወደ ሀዘን የተቀየሩት። ስለዚህ ደስታን ከካሜራ ጀርባ ኢንተርቴን ማድረግ ልመዱ ባካችሁ። ሌላ በሶስተኛ ደረጃ ምን ልበላችሁ መሰላችሁ? ህይወትን እስቲ መኖር ልመዱ። ፐርፎርም ማድረግ አይደለም፣ መኖር። ቅድም እንዳልኳችሁ አንዳንዱ ነገር she's living her best life እየኖረች ነው የሚባለውን ነገር ለመስማት ነው አንዳንድ ነገሮችን የምናረገው ፐርፎርም የምናረገው። እስቲ ፐርፎርም ማድረግ አቁሙ። ኑሮን እስቲ ኑሩ። ኑሮ ስትኖሩት ማለት ነው አስቀያሚውም የሚያምረውም ደስ የማይለውም ደስ የሚለውም አንድ አይነት ነገር ነው። ኤክስፒሪየንስ ታደርጉታላችሁ። ፐርፎርም እያደረጋችሁ አይደለም። እስቲ ፐርፎርማንስ አቁሙ። ሶሻል ሚዲያ በጣም በቆንጆ ሁኔታ ዲሲቭ ያደረገን የሚታየው ነገር ሁሉ ሪያሊቲ እንደሆነ እንድናስብ ከማድረጉ የተነሳ ሁሉም ሰው ፐርፎርመር ሆኗል። እዚህ ካሜራ ላይ ስመጣ መቼም ፊቴን ሳልታጠብ አልመጣም። ሊፕስቲክ ተቀብቼ ነው የምመጣው። cuz I'm here ፕሬዘንት የማደርገው ነገር ስላለ ራሴን ፕሬዘንት እያደረኩ ነው ያለሁት። ጠዋት ላይ ብታዩኝ እንደዚህ አይደለም። cuz I'm here to perform የሆነ ነገር ለማድረግ ነው እየመጣው ያለሁት። ትክክለኛ ላይፍ ከፐርፎርማንሱ ያለፈ ነው። so learn to live ህይወትን ኑሯት። አስቀያሚውንም ደስ የሚለውንም ደስ የማይለውም ኤክስፒሪየንስ አድርጋችሁ ህይወትን ኑሩት እስቲ። ምክንያቱም ፐርፎርም ስታረጉ ክፍተታችሁን ለመሙላት ብላችሁ አንፕላንድ የሆነ አነሰሰሪ የሆነ አላስፈላጊ የሆነ ስፔንዲንግ ላይ ነው የምትገቡት። ልክ የሆነ ሶሻል ሚዲያ ላይ መምጣት በጀመረን ጊዜ ጸጉርን እንጨምራለን፣ ሜካፓችንን እናስተካክላለን፣ የሆነ አለባበሳችን የሆነ ነገር እናደርጋለን። ምክንያቱም ፐርፎርም እያደረግን ስለሆነ እኛ ራሳችን ስላልሆነን። ፐርፎርማንስ ደግሞ ግዴታ ኤክስፔንዲቸር አለው፣ ወጪ ያለው ፐርፎርማንስ ወጪ ያለው። ስለዚህ አንፕላንድ የሆነ ወጪ ላይ ነው የምትጋለጡት። the more you perform እና ከፐርፎርማንስ ውጡ እስቲ። እየኖሩ ከመምሰል ውጡና እስቲ ኑሩ። አንዳንዶቻችሁ በጣም ፕሩቭ የምታደርጉት ፖይንት አለ። ስታፕ። እከሌን መሆን አንችልም። አሁን ፍናንን መሆን አትችሉም። አሁን ባሩን በጣም ለጥጠዋለች። እንግዲህ በጣም ኤክስፔንሲቭ የሆነ ዲኮር እንደሚሆን እርግጠኛ ነኝ። but this is a promotion ኤኮ ፕሮቫ ነው አይደል? ማሳያ ነው። ሌሎች ሰዎች እንደ ፍናን አይነት እንዲሉ ነው እያንዳንዱ ስፖንሰር አድራጊ የሷን ነገር በጣም ያደመቀላት because she's performing right። ከዛ ሌላው ደግሞ የሷን ነገር አይቶ ስፔንድ ያደርጋል። ካላቸው ያደርጉ፣ ቆንጆ ነገር ነው። ከሌላቸው ግን እንዲጨነቁና ፎሞ እንዲይዛቸው ሊሰማቸው ይችላል። feeling of missing out right። እና ብዙ ጊዜ የተታለልናቸው ነገር ፐርፎርማንስን በጣም አፕሪሺየት ከማድረጋችን የተነሳ ሪል የምንለው ነገር ራሱ ጠፍቷል ከእያንዳንዳችን ማንነት። ምክንያቱም we're here trying to pretend someone የሆነ ያልሆነውን ለመሆን ነው ጥረት እያደረግን ያለ ነው። cuz we're performing ኦተንቲክ የሆነውን ማንነታችንን ደግሞ የሚቀበል ሰው ላናገኝ ስለምንችል we're trying to perform ባረግን ቁጥር ደግሞ ማንነታችንን እያጣን ነው የምንመጣው። ደስታ የሚሰጠንን ነገር እያጣን ነው የምንመጣው። ስለዚህ let's start living መኖር እንጀምር። ሌላ አራተኛና የመጨረሻ የምነግራችሁ ነገር ሴሌብሪቲዎች ህይወት ወይም የቲክቶከር ህይወት፣ የሶሻል ሚዲያ ኢንፍሉዌንሰር፣ የአርቲስቶች ህይወት ብሉፕሪንት አይደለም። ባይ ዘ ወይ የኑሮ ትክክለኛ ኑሮ ማሳያ አይደለም። መልሼ ልንገራችሁ፣ የሴሌብሪቲዎች፣ የሶሻል ሚዲያ ኢንፍሉዌንሰሮች፣ የቲክቶከሮች የመሳሰሉት ሰዎች ህይወት የትክክለኛ ህይወትን ማሳያ አይደለም። የህይወት ብሉፕሪንት አይደለም። ሰዎች ሁሉ የሚወደዱበት ልኬት አላቸው። ነገር ግን ባሌ አብሮኝ ያለው ሰውዬ እንደሷ ፍቅርን ሊያሳየኝ ይገባል ያልንለት እንወድቃለን። እነሱ የህይወት ብሉፕሪንት ሊሆኑ አይችሉም። ለምን እንደሆነ ታውቃላችሁ? እነሱ
እያሳዩን ያሉት ነገር ሁሉ በኢንፍሉዌንስ ኢኮኖሚ የታጀበ ነው። በኢንፍሉዌንስ ኢኮኖሚ የታጀበ ነው። ኢንፍሉዌንስ ኢኮኖሚ ምንድነው? አንድ ሰው ተቀባይነትና ተወዳጅነት ካገኘ በኋላ በየጊዜው ፐርፎርም የሚያደርገው በየጊዜው የሚያሳየው የተጋነነ የህይወት ካሄድና ላይፍ ስታይል ለእያንዳንዱ ስፖንሰር ለሚያደርጓቸው ብራንዶች ቫልዩ ይጨምሩላቸዋል። እነሱም ሰዎች ህይወታቸው እየተሻሻለ ይመጣል። ህይወታቸው እየተሻሻለ የመጣው ግን ባዩላቸው ኤክሳይትድ በሆኑላቸው እንደነሱ ለመሆን በሚጓጉ ሰዎች ምክንያት ነው። አቴንሽን ኢዝ ማኒ አይደለ? አቴንሽን ገንዘብ ነው። ሶሻል ሚዲያ ላይ ያለ ሰው አቴንሽን አገኘ ማለት ገንዘብ አገኘ ማለት ነው። እኔም ባይጨምር አቴንሽን ገንዘብ ነው። the moment በታያችሁ ቁጥር the moment ሰው ላይክ ሼር ምናምን ባረገ ቁጥር እነሱን ማስታወቂያ የሚያሰሯቸው ድርጅቶች ቢሆኑ ቀጥታ ገንዘብ የሚያስገቡላቸው ሰዎች ቢሆኑ የሚያዩቸው ሰዎች ቢሆኑ ገንዘቦቻቸው ናቸው። አቴንሽን ገንዘብ ነው። አቴንሽን ገንዘብ ነው። አንዳንድ ጊዜ እኔ ኢምባራስ የሚያደርገኝ ነገር አለ። አካውንቴ ተመቷል፣ ኮፒ ሊንክ ሼር ምናምን አድርጉልኝ፣ አካውንቴ ተመቷል፣ ኮፒ ሊንክ ምናምን አድርጉልኝ እያሉ ነን ስቶፕ ማስታወቂያ የሚሰሩትን ሴቶች አያለሁ፣ ወንዶችም ይጨምራል። the more they saying it attention እንድትሰጧቸው ያረጉ they're making money ጥሩ ነው ይሁን ይሳካላቸው፣ ግን they didn't work hard for it። ላረጋግጥላችሁ የምፈልገው እናንተ ባታዩዋቸው እናንተ አቴንሽን ባትሰጧቸው ኑሮ ገንዘብ እንደማይሆን ላረጋግጥላችሁ ፈልጋለሁ። እነሱ አቴንሽን ገንዘብ እንደሆነ ቀድመው ገብቷቸው ፐርፎርም እያደረጉላችሁ ነው። ቆንጆ ነገር ነው የሚያሳዩአችሁ፣ ቆሻሻ ነገር አያሳዩአችሁም፣ የተበላሸ ነገር አያሳዩአችሁም። በጣም ለግዠሪ ላይፍ ነው የሚያሳዩአችሁ። እኔ አንድ ነገር ይገባኛል። አምናደ ሄተር ይሳካላቸው ላይክ አይ ሰድ፣ ግን ዲሰፕሽን አልወድም። አንዳንድ ሶሻል ሚዲያ ላይ ያሉ ሰዎች እንደው የሚችሉት ብቸኛው ነገር የቤት ኪራያቸውን ይመስለኛል። አፍተርዋርድ ስፖንሰር ነው። የቤት መገልገያ ዕቃ ቢገባ ስፖንሰር ነው። እያንዳንዱ ዕቃ ቢገባ ስፖንሰር ነው። ኢቭን አንዳንድ ነገሮች እስቲ ጋር ማልናገራቸው ነገሮች ስፖንሰርሺፕ እንዴት ማግኛ እንደሆኑ ካወኩ በኋላ በጣም ነው ያዘንኩት። since attention is a money የእናንተን አቴንሽን የሚስብ ነገር የማድረግ ግዴታ አለባቸው። ኦርዲነሪ ብትሆን አታዩላትም። 10 ሰው ጠርታ ሽምግልና ብትል አታዩዋትም። መጋነን አለበት። the more you're consuming እንደዚህ አይነት ነገር ከሪያሊቲ ጋር ስለሚያጋጫችሁ why me ለምንድነው እንደዚህ አይነት ኑሮ የምኖረው የሚል ግጭት ስለሚፈጥርባችሁ ኮምፕሌን ማድረጋችሁ ማይቀር አቴንሽናችሁን ራሱ ግራብ የሚያደርገው ምን አይነት ነገር እንደሆነ ታውቃላችሁ? የተጋነነ ነገር ሲሆን ስክሮል ከምታደርጉበት እንዴ የሚያስብላችሁ ነገር ራሱ እኮ የተጋነነ ነገር ሲሆን ከየት ነው ያመጣችሁ? ከየት ነው የመጣው? እንዴት ነው የምትሉት ነገር at some point ፕሮሞሽን እንደሆነ ማታስተውሉ ብዙ ሰዎች እንዳላችሁ አውቃለሁ። እና since የነሱ ህይወት አቴንሽን ላይ የተመሰረተ ስለሆነና ግዴታ ሰርቫይቭ ለማድረግ አቴንሽን ማግኘት ስላለባቸውና አቴንሽናቸው ገንዘብ ስለሆነ የነሱ ህይወት የኛን ህይወት የሚወክል አይደለም። የኛን የኦርዲነሪውን ህዝብ ህይወት አይወክልም። አሁንም ልድገመው፣ I'm not hating on them። ልጅቷን ወዳታለሁ፣ ግን ደግሞ ዲሰፕሽኑን ደግሞ አለመናገር አልችልም። ስለዚህ ያንዳንዱ ነገር ዲሲቭ ያረጋችሁ ዋይሚ ለምንድን ነው እንዴ እኔ አንድ አበባ እንኳን አልገዛልኝም እኔ የሆነ ነገር እንኳን አላረገልኝም ብላችሁ ኮምፕሌን የምታረጉ ሴቶች አጠፉም። ስለዚህ ያንዳንዱ ሶሻል ሚዲያ ላይ የምታዩት ነገር ሁሉ የፍቅር መግለጫ አይደለም። it's a performance። እርግጠኛ መሆነው the husband to be ይሄን ሁሉ ነገር ስፔንድ አላረግም እርግጠኛ መሆነው ከዛ አርቲስት ናት ስፖንሰር ነው የምትደረገው። ስለዚህ እሷ በስፖንሰር እንዲቆማ እናንተ ባላችሁ ለሚሆነው ሰውዬ ለምንድን ነው የምታስጨንቁት? እንዴት ነው ይሄን ሁሉ አበባ ማትገዛው? እንዴት ነው እንዲ ፐርፎርም እንዳረግ ማትፈቅድልኝ? ለምንድን ነው የምትሉት? እሱም ሪያሊቲው ላይ እየኖረ ነው ያለው። እናንተ ግን ኮምፓሪዥናችሁ ሌላ ነው። ደግሜ ልንገራችሁ፣ የአርቲስቶች የሶሻል ሚዲያ ኢንፍሉዌንሰሮች ህይወት
ለኛ ብሉፕሪንት አይደለም ለህይወታችን ትክክለኛ ማሳያ አይደለም እና ቆንጆ ነገር ካገኛችሁ I will be happy for you በጣም ደስ ይለኛል ገንዘብ ሲመጣ ሀብት ሲመጣ ነገሮችን ማድረግ በጣም ደስ ይለኛል ግን በልክ መኖርን እንልመድ ምክንያቱም it's not normal አሁን ኖርማል የሆነው ነገር አብኖርማል አድርገውብን የለ ኖርማል አይደለም በጣም የተጋነነ ህይወት ውስጥ መኖር በራሱ ኖርማል አይደለም for that matter እንደዚህ አይነት ብር ካላችሁ ለምን ኢንቨስት አታደርጉ ቀኔ ነው እኮ አንድ ቀኔ ነው ለምን ኢንጆይ አላረግም የምትሉ ካላችሁ ኢንጆይ ኢት ግን ደግሞ ከቀንሽ በኋላ የሚመጣ ህይወትና ኑሮ አለ እሱን ፋይት ብታረጉበት ጥሩ ነው በያስባለሁና አንዳንድ ጊዜ አብረው ያሉንን ወንዶች ጭንቀት ውስጥ ባንከታቸው ጥሩ ነው በማይገባ ድራማዎች ስትሬስፉል የሆነ ሲቹዌሽን ውስጥ ባንገባ ጥሩ ነው አምናሰኝ ምንም አያርጉ አይደለም ክብራችንን የሚመጥን የቤተሰቦቻችንን ክብር የሚመጥን ነገር ቢደረግ ጥሩ ነው ግን ቦርቀቅ ባለ ቁጥር ግንን ባለ ቁጥር ፍቅሩም ይጠፋል በኋላ ብድርም አለ ብዙ ድራማዎች አሉ ይኸውላችሁ እዚህ ጋር ፐርፎርም የሚያደርጉላችሁ ሴቶች የማይነግሯችሁ ብዙ ተአምር አለ አብዛኛው ነገር ደግሞ ፐርፎርም እየተደረገ ያለው ኦርጋናይዝ እየተደረገ ያለው በሴቶቹ ነው እንጂ በወንዶቹም አይደለም so you think ወንዱ ያረጋላት ነው ይመስልሽ ነው he didn't አላረገውም ሂዩማን ኤር እንኳን ሄዶ ሲገዛለት ስፖንሰር ተደርጎ ነው የሚገዛላት ማስታወቂያ ስራ ተብሎ ነው የሚገዛላት ስለዚህ ምን ልላችሁ ፈልጌ ነው ሌክስ የሆነ ላይፍ ስታይል ያያችሁ ህይወታችሁን የምትጠሉ ሴቶች እንዴ ምን አሁን እኔ ኑሮ ነው ምናምን ያላችሁ የምትበሳጩ ሴቶች አዎ ያንቺ ኑሮ ነው አንቺ ሪያሊቲ ላይ ነው እየሮሽ ያለሽው እነሱ ኢሉዥን ላይ ናቸው ወይም ደግሞ ሶሻል ሚዲያ የፈጠረው ፐርፎርማንስ ላይ ናቸው ያሉት አምናሰኝ እየተዋደዱ አይዋደዱም አይደለም ይዋደዳሉ ግን they are performing ምክንያቱም የመኖራቸው ምክንያት የሰርቫይቫላቸው ምክንያት ፐርፎርማንስ ስለሆነ ፐርፎርም ያደርጉ ነው እኛ ደግሞ ምን ኖርለት ሌላ ነገር አለ አይደል ስለዚህ ፕራዮሪቲሽ የ100,000 ብር አበባ ገዛ ይሄን የሚያክል አበባ አረገ ቴዲ ቢር የምትመስል አበባ አረገልኝ መሆን የለበትም ኢዚ አማን ወንድ ነው ወይ ሶይ አባወራ ፊገር ነው ወይ ባል ነው ወይ የሆነ ነገር ሲመጣ ፕሮቴክት ያደርገኛል ወይ ይወደኛል ወይ ራሱን ለኔ ያሳልፎ መስጠት ይችላል ወይ ዋጋ ይከፍልልኛል ወይ ሃርድ ወርኪንግ ነው ወይ ነገ ይሄ ሰውዬ ትልቅ ሰው የመሆን አቅም አለ ወይ ልብ አለ ወይ መሆን የነበረበት ጥያቄው መሆንም ያለበት እንጂ ምን ያህል ለሰርጋችን ያወጣል መሆን የለበትም የሰርጋችሁን ቀን ቆንጆ አርጉት አሳምሩት ግን ለሰው ቫሊዴሽን የምታረጉት ነገር አይሁን ብዬ ሐሳቤ መስጠት ፈልጋለሁ በዚህ አጋጣሚ ፍናን once again congratulations የወንዶች ሁሉ ክራሽ congratulations ማለት ፈልጋለሁ ያው እንደማታየው ግልጽ ነው እና ታናናሾቼ የሶሻል ሚዲያ ፐርፎርማንስ የህይወታችሁ ብሉፕሪንት አይሁን ወዳችኋል